ሰላምታችን በያላችሁበት ድረስ ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። በዛሬ አጀንዳ ዘገባችን ተስፋን እንትከል የአረንጓዴ አሻራ መርሃ ግብርን የተመለከቱ መረጃዎችን እናደርሳችኋለን። ዮሐና መኮንን ከመላ ስቱዲዮና የስርጭት ባለሙያዎች ጋር ዜናዎቹን ወደ እናንተ ያደረስኩ አብራችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። በደብረ ብርሃን ከተማ ከ2000 ሄክታር በላይ መሬት ላይ ለማልማት ከተያዘው ግብ ውስጥ እስካሁን ከ5 ሚሊዮን በላይ ችግኞች መተከላቸውን የከተማ አስተዳደሩ ግብርና መምሪያ አስታወቀ። የከተማዋን ፈጣን የኢኮኖሚ እድገትና የኢንዱስትሪ እንቅስቃሴ ታሳቢ ያደረገው ይህ የአረንጓዴ ልማት መርሃ ግብር የአየር ንብረት ለውጥን ከመቋቋም ባሻገር ለነዋሪዎች አዲስ የኢኮኖሚ እድል እየፈጠረ ይገኛል ተብሏል። ስንታየው ኃይሉ በደብረ ብርሃን ከተማ አስተዳደር የአየር ንብረት ለውጥ ተጽዕኖን የመቋቋም አቅምን ለማሳደግና ለነዋሪዎች የተመቸ ከተማን ለመገንባት የሚያስችሉ የአረንጓዴ ልማት ስራዎች በተጠናከረ መልኩ እየተከናወኑ እንደሚገኝ ተገልጿል። አቶ አባተ ሽፈራው የደብረ ብርሃን ከተማ ነዋሪ ናቸው። እርሳቸው እንደሚሉት ችግኞች ከውበት የዘለለ ጉዳይ ያላቸው በመሆናቸው በዘመነ መንገድ መስራት በመቻላቸው ጥቅም እያገኙ እንደሆነ ነግረውናል። አሁን ለምሳሌ ቀደም ሲል የአየር ንብረት ለውጥን የምንቋቋም ወይም ደግሞ ድሮ በአትክልቶች የምንተክለው በዘልማድ በራሳችን ፍላጎት በራሳችን ተነሳሽነት ነው። አሁን ግን የመንግስት ድጋፍና ሀሳብ ስላለበት ህብረተሰቡ በፍቃደኝነት ከራሴ ጀምሮ ማለት ነው በግቢም ደግሞ የራሴው ያው በከተማ ውስጥ ቢሆንም በግቢ ውስጥ አትክልቶች አሉ የተጠቀምኩ ለራሴን የምጠቀምበት እንደገና ደግሞ ከኔም አልፎ ደግሞ ለህብረተሰቡ የሸጥኩ ተጠቀማለሁ። ደብረ ብርሃን ከተማ የኢንዱስትሪ መናኸሪያ በመሆኗ ለአየር ንብረት ለውጥ ምላሽ የሚሰጡ ስራዎች ትኩረት ተሰጥቷቸዋል ያሉት የከተማ አስተዳደሩ ጽዳት ውበትና አካባቢ ጥበቃ ጽሕፈት ቤት የአረንጓዴ ልማት ቡድን መሪ ወይዘሮ ተወዳጅ ደሳለኝ ናቸው። ቢያንስ አንድ ግለሰብ በቤቱ አንድ ዛፍ እንዲኖረው የማረክ ስራ ነው እየሰራን ያለነውና የጥላ ዛፍ፣ የውበት ዛፍ፣ የፍራፍሬ ዛፎች እንዲተከሉ እያደረግን ያለነው። ኢንዱስትሪ ከተማ ስትሆን የሚወጣውን በካይ ጋዝ የአየር ንብረት ለውጥን የምንከላከለው ችግኞችን በመትከል ነው። እጽዋቶችን በመትከል የአካባቢውን ሽፋን ማስፋት ነው የኛ ትልቅ እንትናችን ማለት። የደብረ ብርሃን ከተማ አስተዳደር ግብርና መምሪያ ኃላፊ አቶ መርሻ ይሳነው በከተማዋ ለአረንጓዴ አሻራ መርሃ ግብር የተሰጠው ትኩረት ከፍተኛ መሆኑን ገልጸዋል። ከተማው ላይ ቢያንስ ሳቢና ማራኪ የሆነ አካባቢ የመፍጠር እና ለኢንዱስትሪም ሆነ ለማህበረሰቡ የአረንጓዴ ልማት እንደ አንድ መተንፈሻ ነው የሚወሰደውና በዚህ ክረምት ከ9.1 ሚሊዮን ችግኝ በላይ በተለይም የደን የውበትና ኢኮኖሚካሊ ጥቅም የሚሰጡ ችግኞችን ለማዘጋጀት ጥረት አድርገናል። በአጠቃላይ ከ2000 ሄክታር በላይ እንሸፍናለን በተከላ እንሸፍናለን ብለን ወደ ስራ ተገብቷል። እስካሁን ባለው ሁኔታ ከ5 ሚሊዮን ችግኝ በላይ የተከላ መርሃ ግብር ሁኔታ ነው ያለው። ባለፉት 8 ዓመታት 50 ቢሊዮን ችግኞችን ለመትከል በታቀደበት የአረንጓዴ አሻራ መርሃ ግብር የሀገሪቱን የደን ሽፋን 23.6 በመቶ ማሳደግ መቻሉን የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ መረጃ ያመላክታል። ተፈጥሮን ከመጠበቅ ባሻገር የዜጎችን ኢኮኖሚያዊ ተጠቃሚነት በሚያረጋግጠው በዚህ መርሃ ግብር ዘንድሮ በአንድ ጀመር 800 ሚሊዮን ችግኞች ይተከላሉ። የመርሃ ግብሩን የእስካሁን ሂደት ሰላማዊት ነጋ በትንታኔ ተመልክተዋለች። ኢትዮጵያ የደን ሽፋኗ ከ40 በመቶ በላይ እንደነበር ይነገራል። ከነበረበት ወርዶም 3 በመቶ ደርሶ ነበር። ለዚህም የብዝሃ ሕይወት መመናመን፣ የውሃ አካላት በደለል መሞላት፣ ድርቅ፣ የደን መመንጠርና ሌሎች በምክንያትነት ይጠቀሳሉ። ታዲያ የአየር ንብረት ለውጥ ተጽዕኖችን ለመቋቋም የምግብ ዋስትናን ለማረጋገጥ እንዲሁም የውሃ ሀብትን ለመጠበቅ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ሐምሌ 22 2011 ዓ.ም ተጀምሯል። መትከል የመጀመሪያው ፌዝ ነው። የተከልነው እንዲበቅል መንከባከብ ደግሞ ሁለተኛው ፌዝ ነው። የአሁኑን የዘንድሮውን ተከላ በሚመለከት 40 ዛፍ በነፍስ ወከፍ እና እንደ ቤተሰብ የሚተከለው ዝም ብሎ መልሰን በማናየው ከባቢ አይደለም። መጀመሪያ የምንንከባከበው ነገር መተከል አለበት። ሳንተክል እንክብካቤ የሚባል ነገር የለም።
በመጀመሪያው ዓመት የአረንጓዴ አሻራ 4.7 ቢሊዮን ችግኝ መተከሉን የግብርና ሚኒስቴር መረጃ ያመለክታል። የአረንጓዴ አሻራ መርሃ ግብር በየዓመቱ ቀጥሎ በ2017 ዓ.ም 8 ቢሊዮን ችግኝ ተተክሏል። አረንጓዴ አሻራ መርሃ ግብር በቀጥታ የኢትዮጵያን ሉዓላዊነት ከማረጋገጥ የኢትዮጵያን ብልጽግና ከማረጋገጥ ህልማችን ጋር የሚተሳሰር አንኳር ጉዳይ ነው። የኛ አባቶች አድዋ ላይ ገድል ሰርተዋል። እኔና እናንተ በግሪን ሌጋሲ ሌላ ገድል እየሰራን ነው። ልጆቻችን ሁለት የሉዓላዊነት መገለጫ ያስባሉ። የጽድቀት ምጣኔ ላይ ያለውን ችግር በክትትልና ለችግኞች አስፈላጊውን እንክብካቤ በማድረግ መርሃ ግብሩ ሲጀመር የነበረውን 17 በመቶ የደን ሽፋን 23.6 በመቶ ማሳደግ መቻሉን የአረንጓዴ አሻራ መርሃ ግብር ቴክኒክ ኮሚቴ ዋና አስተባባሪ ዶክተር አደፍርስ ወርቁ ተናግረዋል። እስካሁን ድረስ ከ48 ቢሊዮን ምናልባትም ወደ 49-50 ቢሊዮን የተተከለ ችግኝ ላይ የደረስንበት ነው። የሀገሪቱ የደን ሽፋን ከ17.2% ወደ 23.6% ከፍ አለ ሲባል የሚያሳየው የምናጣውን የደን መጠን እየቀነስን የምናገኘው ጌይን የሚባለው ግሎባሊ በላንድስኬፕ ሬስቶሬሽን የሚታወቀው ብሎክ ደግሞ ከፍ እያለ የሀገሪቱ የደን ሽፋን እየተሻሻለ መጥቷል ነው። ስለዚህ ባይጸድቅ እነዚህ መሻሻሎች ሊታዩ አይችሉም ነበረ። የችግኝ ተከላ መርሃ ግብሩ በደን መመናመን ምክንያት ይደርስ የነበረውን የአፈር መሸርሸር በማስቀረትና አካባቢን በመጠበቅ ከፍተኛ አስተዋጽኦ ማበርከቱን ደግሞ የግብርና ሚኒስትር አዲሱ አረጋ ይናገራሉ። ገላጣ መሬት ላይ ከኢትዮጵያ ከፍታማ አካባቢዎች በሄክታር እስከ 300 ቶን አፈር ታጥቦ ይሄድ ነበረ ከአረንጓዴ አሻራ መጀመር በፊት ማለት ነው። አሁናዊ ያለው ጥናት ግን የሚያሳየው ወደ 90 ቶን በሄክታር ዝቅ ብሏል። በጣም በብዙ እጥፍ ቀንሷል ማለት ነው። የአረንጓዴ አሻራ መርሃ ግብር የኢትዮጵያን ተራሮች ምርታማነት የመለሰ አጠቃላይ አካባቢያችን እንዲያገግምና ወደ ለምነት እንዲመለስ ተስፋ የሰጠ ነው። በአጠቃላይ በመጀመሪያና በሁለተኛ ምዕራፍ የሚተከሉ ችግኞችን 50 ቢሊዮን ለማድረስ ታቅዷል። በዘንድሮው የአረንጓዴ አሻራ መርሃ ግብርም በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል እቅድ ተይዟል። በመጪው ሰኞ ለሚካሄደው ተስፋን እንትከል የአንድ ጀንበር ችግኝ ተከላ መርሃ ግብር ቅድመ ዝግጅቶች መጠናቀቃቸውን የግብርና ሚኒስቴር አስታወቀ። በዕለቱ በአንድ ጀንበር 800 ሚሊዮን ችግኞችን የመትከል እቅድ እንዲሳካ መላው ኢትዮጵያውያን እንዲሳተፉ በሚኒስቴር መስሪያ ቤቱ የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኖሴ መኮንን ጥሪ አቅርበዋል። ሀና ማርያም መስፍን ከ2011 ዓ.ም ጀምሮ የአረንጓዴ አሻራ መርሃ ግብር ላይ ከ48 ቢሊዮን በላይ ችግኞች ተተክሏል። 8 ቢሊዮን ችግኞች ይተከላሉ ተብሎ ግብ በተቀመጠበት የዚህ ዓመትም እስካሁን ድረስ ከ3.7 ቢሊዮን በላይ ችግኞች መተከላቸውን ከግብርና ሚኒስቴር ያገኘነው መረጃ ያመላክታል። በዚህ መሀል ታዲያ ህብረተሰቡ በነቂስ ወጥቶ የሚሳተፍበት የአንድ ቀን ውለው የአንድ ጀንበር የአረንጓዴ አሻራ አሁንም ታሪክ መስራቱን ቀጥሏል። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ የሆኑት አቶ ፋኖሴ መኮንንም በመጪው ሐምሌ 7 የሚከናወነውን የአንድ ጀንበር ችግኝ ተከላ ለማከናወን ቅድመ ዝግጅቶች መጠናቀቃቸውን ለአሚኮ ተናግረዋል። አሁን ከሰኞ ላይ ደግሞ በቀጣዩ ሰኞ ማለት ነው የአንድ ጀንበር ተከላ ሁሉም ዜጋ የሚሳተፍበት መርሃ ግብር የሚከናወንበት ነው። ለዚህም 800 ሚሊዮን ችግኞችን ለመትከል እቅድ ተይዞ እየተሰራ ያለበት ሁኔታ ነው። ለዚህም የሚያስፈልጉ የመሬት ልየታዎች የጂኦ ሪፈረንሲንግ እና እንዲሁም ደግሞ የቆጣሪዎችም ጭምር የተዘጋጀበትና የዝግጅት ምዕራፉ 100% ተጠናቋል ማለት ነው። 2017 ዓ.ም ከ714.5 ሚሊዮን በላይ ችግኞች በአንድ ጀንበር በመላ ሀገሪቱ ተተክሏል። ዘንድሮ ደግሞ ቁጥሩ ከፍ ብሎም 800 ሚሊዮን ችግኞችን ለመትከል ታቅዷል። የደን ሽፋንን ከማሳደግ በተጨማሪ ህብረተሰቡን የምግብ ዋስትና ለማረጋገጥ የሚረዱ ችግኞች እንደሚገኙበትም መሪ ስራ አስፈጻሚው ገልጿል። አረንጓዴ አሻራ መርሃ ግብር እንደሚታወቀው 40-60 ነው። 40% የደን ችግኝ 60% ደግሞ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ለምሳሌ የእንስሳት መኖ፣ የቡና፣ የፍራፍሬ የተለያዩ የፍራፍሬ ችግኞች የሚተከሉበት መርሃ ግብር ነው። የዚህን የአንድ ጀንበርም ተከላ ከዚሁ ጋር የተያያዘ ነው የሚሆነውና
ይሄንኑ መሰረት ያደረገ ተከላ ነው የሚከናወነው ማለት ነው። ከ800 ሚሊዮኑ 60% ማለት ነው እንግዲህ ይሄ አጠቃላይ ከተከላው የተያዘው እቅድ ውስጥ 60% ማለት ነው ከ800 ሚሊዮኑ። የሚካሄደው የአንድ ጀንበር መርሃ ግብሩ ላይም ህብረተሰቡ በየአካባቢው በነቂስ ወጥቶ እንዲሳተፍ ጥሪ አስተላልፏል። አንድ ጀንበር ተከላ ማለት የዜግነታችንን አንድነታችንን የምናሳይበትና ሁሉም ዜጋ የሚሳተፍበት ተከላ እንደመሆኑ መጠን ሁሉም ዜጋ እንደተለመደው ባለፉት አመታት ሲከናወን እንደነበረው በነቂስ ወጥቶ በዚህ ተከላ ላይ እንዲሳተፍ ነው የሚያስፈልገው። ምናልባት ከሌላው ጊዜ ዘንድሮ ለየት የሚያደርገው ትንሽ የዝናቡ ሁኔታም አስተማማኝ አይደለም። በአብዛኛው በብዙ ቦታዎች ላይ እንግዲህ የዝናብ እንደልብ እየዘነበ አይደለምና ይሄንን የአንድ ጀንበር ተከላም እንግዲህ በእለቱ ዝናብ ላይኖር ስለሚችል ሁሉም ሰው ለተከላ ሲወጣ ውሃ በጀሪካን ይዞ መሄድ ሊጠበቅበት ይችላል ማለት ነው። እነዚህን የመሳሰሉ ሳይንሱን ጠብቆ የአተካከሉን ሁኔታም እንግዲህ አግሮ ኢኮሎጂውን መሰረት ያደረገ ተከላ እንዲሆንም ከሁሉም ህብረተሰብ ይጠበቃል ማለት ነው። መጪው ሐምሌ 27 2018 ዓ.ም ተስፋን እንትከል በሚል መርሃ ግብርም የአንድ ቀን ችግኝ ተከላው የሚከናወን ይሆናል። ክቡራን ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የነበረው የዕለቱ የአጀንዳ ዘገባችን በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።